የፋኖ ኃይሎች በጎንደር በ6 አቅጣጫ የተከፈተውን ማጥቃት የቀለበሰ ውጊያ ሲያካሂዱ በጎጃም ለ25 ሰዓታት የዘለቀ ውጊያ መካሄዱ ተሰምቷል። በወሎ በአንድ አውደ ውጊያ ብቻ 54 ሙት 71 የሚደርሱ ቁስለኞች የተመዘገቡበትን ውጊያ ተካሂዷል። በሸዋ የብልጽግና አመራር እጀባ ላይ የነበረ አንድ ፓትሮል ሙሉ በሙሉ ጉዳት ማስተናገዱ ከአካባቢው የወጡ መረጃዎች አረጋግጠዋል። ቀዳሚ የግንባር መረጃዎቻችን ናቸው። ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። የብልጽግናው አገዛዝ በከፍተኛ በጀት ያሰለጠናቸውን የፌዴራል ፖሊስ ልዩ ኮማንዶ አስመርቋል። ልዩ ኮማንዶ ቢያንስ ለ3 ዓላማዎች ማሳኪያ ተዘጋጅቷል። ለምን ዓላማ ለሚለው ዜናችን ምላሽ አለው። ጄኔራል ታደሰ ወረደ ከዲፕሎማቶች ጋር ሚስጥራዊ ስብሰባ ማድረጋቸው ተሰምተዋል። በሌላ በኩል የትኩረት ማጣት ችግር የገጠማቸው የብልጽግናው አለቃ አብይ አህመድ ፊታቸውን ወደ ቲክቶክና ቲክቶከሮች አዙረዋል። ይህም ሌላኛው መረጃችን ነው። በጋምቤላ የደቡብ ሱዳን ጦር በ2 ወረዳዎች ገብቶ የኢትዮጵያ ሉዓላዊ ግዛት መጣሱ ተሰምተዋል። አገዛዙ ተጨማሪ ኃይል እንዲያስገባም ተጠይቋል። በሌላ በኩል በጄኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር በአባይ ግድብ በብሉ ናይል ቀጠና ኃይል ለማስጠጋት ማቀዱ ተሰምተዋል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በጎንደር በ6 አቅጣጫ የተከፈተውን ማጥቃት የቀለበሰ ውጊያ ሲያካሂዱ በጎጃም ለ25 ሰዓታት የዘለቀ ውጊያ መካሄዱ ተሰምተዋል። በወሎ በአንድ አውደ ውጊያ ብቻ 54 ሙት 71 የሚደርሱ ቁስለኞች የተመዘገቡበት ውጊያ ተካሂዷል። በሸዋ የብልጽግና አመራር እጀባ ላይ የነበረ አንድ ፓትሮል ሙሉ በሙሉ ጉዳት ማስተናገዱ ተሰምተዋል። የፋኖ ኃይሎች በጎንደር የውጊያ ቀጠናዎች የአገዛዙ ጦር በ6 አቅጣጫ የተከፈተውን ማጥቃት በመልሶ ማጥቃት መቀልበስ መቻላቸውን አፋብሃ በላይ እዝ አረጋግጠዋል። ውጊያው የተቀሰቀሰው አፋብሃ በላይ እዝ ቴዎድሮስ 5ኛ ኮር ጎንደሬ በጋሻው ክፍለ ጦር የፋኖ ኃይሎችን ለማጥቃት በአምባ ጊዮርጊስ፣ በደጎማ በለሳ፣ ከጎንደር በጠዳ በኩል ከማክሰኝት አካባቢ በደጎላ፣ በድንዛዝ፣ በደንጎርድባ በድምሩ በ6 አቅጣጫ የአገዛዙ ጦር ማጥቃት መክፈቱን ተከትሎ እንደሆነ በግንባር መረጃው ላይ ተመላክቷል። የጣና የዓይን እማኞች በበኩላቸው መጠነ ሰፊ የብልጽግና ሰራዊት ውዛባ ተብሎ ወደሚጠራው የፋኖ ኃይሎች ነጻ ቀጠና መንቀሳቀሱን፣ የከባድ መሳሪያ ድምፅ ሲሰማ መዋሉንና ከሰዓታት በኋላ ደግሞ በርከት ያሉ አምቡላንሶች መመላለሳቸውን ገልጸዋል። የአውደ ውጊያ ውሎውን በተመለከተ ለጣና ዝርዝር ማብራሪያ የሰጠው የእዙ ህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉስ ውጊያው እልህ አስጨራሽ እንደነበር ገልጾ በ6 አቅጣጫ የገባው የአገዛዙ ጦር በፋኖ ኃይሎች የተቀናጀ ውጊያ መፍረሱን፣ ከባድ ሰብአዊ ኪሳራ አስተናግዶ መመለሱን አስረድቷል። በተመሳሳይ በዚሁ የጎንደር ዙሪያ ውጊያ በአይምባና በአምባ ጊዮርጊስ ዙሪያ ውጊያ መካሄዱ ታውቋል። በአውደ ውጊያው የተሳተፉ የጎንደር በጋሻው ክፍለ ጦር የተመረጡ የጎንደር ብርጌድ፣ የፋሲለደስ ብርጌድ፣ የነብዩ አሳምነው ብርጌድ፣ የቴዎድሮስና የቃኘው ብርጌድ አባላት መሆናቸውም ተመላክተዋል። በዚህ አውደ ውጊያ 16 ሙት ከ9 በላይ የሚሆኑት ደግሞ ቁስለኛ መሆናቸውን ያረጋገጠው የአፋብሃ በላይ እዝ የግንባር መረጃ 3 ከርተው እንደተቀላቀሉት ገልጸዋል። በሌላ መረጃ በጎጃም በቀጠለው ውጊያ በአንድ ቀጠና ብቻ ለ25 ሰዓታት የዘለቀ አውደ ውጊያ መካሄዱ ተሰምተዋል። ማቻከል፣ አማኑኤል፣ እርባብ፣ ጠለዛሞ፣ ገሞና ደገሞ በተሰኙ አካባቢዎች ያዝለቀቅ እያደረገ ለ25 ሰዓታት የዘለቀ ውጊያ መካሄዱ ነው የተሰማው። አፋብሃ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የበላይ ዘለቀ ሻለቆች ከአባት አርበኛ ፋኖች ጋር ባደረጉት የተቀናጀ ውጊያ ደጀን አልባው የአገዛዙ ሰራዊት ክፉኛ መመታቱን የገለጸው እዙ ውጊያው ረጅም ሰዓት የወሰደው አገዛዙ ተጨማሪ ጦር እያመጣ ሰብሮ ለመግባት መሞከሩን ተከትሎ እንደሆነ ገልጸዋል። እንደ ግንባር መረጃው ከመከላከል ወደ ማጥቃት የተቀየሩት የበላይ ዘለቀ ሻለቆች ከአባት አርበኞቹ ጋር ባደረጉት እልህ አስጨራሽ ውጊያ የአገዛዙ ጦር ተበትኖ ከባድ ከተባለ ሰብአዊ ኪሳራ ጋር ወደ መጣበት አማኑኤል ከተማ ተመልሷል። በሌላ መረጃችንም አፋብሃ ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር በሚያስተዳድራቸው ቀጠናዎች የህዝብን ደህንነት ለመጠበቅ ሲባል መንገድ ዘግቻለሁ ማለቱ ተሰምተዋል። አገዛዙ ፋኖ መሳይ ብልጽግናዎችን በማደራጀት ሹፌሮቻችንንና ህዝባችንን እያንገላታ መሆኑን ደርሰንበታል ያለው ኮሩ
ከዛሬ ታህሳስ 13 2018 ጀምሮ ላልተወሰነ ጊዜ ከባህር ዳር ጭንባ ቁንዝላ ደለጎ፣ ከዱር ቤቴ ዝብህስት ወገዳ፣ ከዱር ቤቴ ሐሙሲት ማማላ፣ ከዱር ቤቴ ቀደምት ላሊበላ ለሁዲ መንገዶች ዝግ መሆናቸውን ገልጿል። እነዚህ መንገዶች ዝግ ናቸው ያለው ኮሩ ገደቡ ለምን ያክል ቀናት እንደሚዘልቅ ባያሳውቅም የመንገዱን ደህንነት ለመጠበቅ በዘራፊዎች ላይ እርምጃ እንደሚወስድ ግን አረጋግጧል። ወደ ወሎ ቤት አማራ የአውደ ውጊያ ውሎ መረጃችን ስናመራም 54 ሙት ከ71 በላይ ቁስለኛ የተመዘገበበትን የግንባር መረጃ እናገኛለን። አፋብሃ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ባደረገው ከባድ ትንቅንቅ ጀብድ መስራቱን ገልጸዋል። ታህሳስ 12 ቀን ከሌሊት ጀምሮ ማረጉ ተማረ ክፍለ ጦርን ለማፈን በሚል በአራት አቅጣጫ የገባው ጦር በፋኖ ኃይሎች መልሶ ማጥቃት ክፉኛ መመታቱን ነው የታወቀው። ከንጋቱ 12 ሰዓት ተኩል እስከ ቀኑ 8 ሰዓት ተኩል ድረስ በተካሄደው በዚህ ውጊያ የፋኖ ኃይሎች መልሶ ማጥቃት በዲሽቃና ሞርተር መታጀቡን፣ ይህም አገዛዙ የፋኖን የትጥቅ አቅም አሳንሶ መግባቱ የከፋውን ጉዳት እንዲያስተናግድ እንዳደረገው በግንባር መረጃው ላይ ተጠቁመዋል። በዚሁ የላስታ ውጊያ አዲስ ዓለም ከምትባል ጥንስስ ከተማ ላይ ከ54 በላይ ሞት ከ71 በላይ ቁስለኛው መመዝገቡን የአፋብሃ ምኒልክ ዕዝ የግንባር መረጃ ያሳያል። በላስታ ግንባር ጄኔራል ኃይሉ ከበደ ክፍለ ጦር ለማረጉ ተማረ ክፍለ ጦር ሽፋንና እገዛ የሰጠበት መንገድ አውደ ውጊያው በፋኖ ኃይሎች የበላይነት እንዲጠናቀቅ እንዳስቻለ ነው የተገለጸው። በመጨረሻም አንድነት ኃይል ነው የሚለውን መርህ በመከተል ማረጉ ተማረ ክፍለ ጦርና ጄኔራል ኃይሉ ከበደ ክፍለ ጦር በጋራና በመናበብ የአገዛዙን ኃይል አንገት ያስደፉበት ጥምረት ለሌሎችም አርያ የሆነ ቅንጅት ነው ሲሉ የክፍለ ጦር አመራሮች መልእክታቸውን አስተላልፈዋል። በሌላኛው የግንባር መረጃችንም አፋድ ሸዋ ጠቅላይ ግዛት እዝ በአመራር እጀባ ላይ የነበረ አንድ ፓትሮል ሙሉ የአገዛዙን ጦር ከጥቅም ውጭ አደረግኩ ማለቱ ተሰምተዋል። ከተሬ ሸዋሮቢት አመራር አጅቦ ሲንቀሳቀስ የነበረው አንድ ፓትሮል እስከ ጫነው ሰራዊት ሙሉ ለሙሉ ተመቷል ያለው እዙ ፓትሮሉ እጀባ የሰጣቸው አመራሮችም የጥቃቱ ሰለባ መሆናቸውን አረጋግጠዋል። የወታደራዊ መረጃ ብልጫ ያሳየንበት ልዩ ማጥቃት ነው ያለው እዙ ፓትሮሉ ሙሉ ለሙሉ ሲወድም የሰራዊቱ አመራሮችና አባሎች እስከ ተጫኑበት ፓትሮል ማለቃቸውን ነው በግንባር መረጃው ላይ ያረጋገጠው። አድማጭ ተመልካቾቻችን በመቀጠል ተጨማሪ የአውደ ውጊያ መረጃዎችን ቀጥታ ከግንባር ወደምንሰማበት ዜና ወጃችን እናመራለን። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የጣና ሳተላይት ቲቪ አድማጭ ተመልካቾቻችን፣ ወደ ሰዓቱ የግንባር መረጃዎቻችን እናመራለን። በትናንት ምሽት እንደዚሁም ዛሬ ጧት ላይ በተለይም በወሎ ቤት አማራ ከባድ ትንቅንቅ እየተደረገ ይገኛል። እኔም ከዛው ከቦታው ሁኜ አንዳንድ መረጃዎቻችሁን አደርሳችኋለሁ። በተለይም ትናንት ምሽት ላይ አፋሃድ ወሎ ቤት አማራ ጠቅላይ ግዛት እዝ እንግዲህ የሁሉም ወረዳ ማለትም ለጋምቦ ወረዳ ሳይንት ሁለቱም ወረዳዎች እንደዚሁም የመካነ ሰላም የውግድ ወረዳ መለያ የሆነችው አቧራ ከተባለች ከተማ ላይ የደፈጣጥሎ የነበረው አገዛዙ ሰራዊት ላይ ከባድ እርምጃ ወስደዋል። እንግዲህ ትናንት ምሽት ላይ ያገዛዙ መረጃ ደርሶት በነበረው የአፋድ ወሎ ቤት አማራ ጠቅላይ ግዛት እዝ ልዩ ተንቀሳቃሽ ሻለቆች ላይ እርምጃ ለመውሰድ ደፈጣ የያዘበት ቦታ ላይ ጥቃት ለመፈጸም ቢያስብም እንግዲህ ምንም ጥቃት ሳያደርስ በራሱ ላይ ከባድ ጥቃት ደርሶበታል። 8 ያገዛዙ ሰራዊት በተለይም የአድማ ብተናና የሚሊሻ አባላት ሲወገዱ በርካቶች ገደል ገብተዋል። እንደዚሁም ደግሞ በርካቶች ቆስለኛ ሆነው ወደ አቅስታ ሆስፒታል ሲመላለሱ አድረዋል። በዛው በተመሳሳይ ሰዓት እንግዲህ ያገዛዙ ከመካነ ሰላም እንደዚሁም ከውግዲ የአመራሮችን ወደ ደሴ ለስብሰባ በሚያመላልስበት ሰዓት እና በኦራል አጅቦ በመንቀሳቀስ ላይ በነበረበት ሰዓት ይሄ አውደ ውጊያ ደፈጣውም የተያዘው እነሱን ለማሳለፍ ነበረ። ድንገት የአፋሃድ ወሎ ቤት አማራ ጠቅላይ ግዛት እዝ በደፈጣ ላይ የነበሩ የአገዛዙን ሰራዊት ከባድ ምት ሲያሳርፉባቸው በአካባቢው በኦራል አጅቦ ሊያሳልፋቸው የነበሩ አመራሮች ላይ ደግሞ የአፋብሃ ምኒልክ ዕዝ ራሳሊ ንጉስ ሚካኤል ኮር የሳጅን አደም አባናደው ክፍለ ጦር አናብስቶች እንግዲህ በርካታ ሙትና ቁስለኛ አድርገውታል። በኦራል ላይ የነበሩ የመከላከያ አባላትም በርካቶች ገደል ገብተዋል። እንደዚሁም ከውግዲ እንደዚሁም ከመካነ ሰላም ለስብሰባ ሲሄዱ ከነበሩ አመራሮች ላይ ከባድ ጉዳት ደርሷል። እንግዲህ የተማረከ አመራርም እንዳለ ከቦታው መረጃዎች ደርሰውኛል። እንግዲህ በስምና እነማን እንደሆኑ የሚለውን በቀጣዩ የግንባር መረጃችን ይዘን እንቀርባለን። በአካባቢው እንግዲህ ከባድ ትንቅንቅ የተደረገ ይገኛል። በዛሬው ዕለትም እንደዚሁ እዋ ከተባለ አካባቢ አፋሃድ ወሎ ቤት አማራ ጠቅላይ ግዛት እዝን ለማጥቃት ያገዛዙ ሰራዊት ቢንቀሳቀስም ገና በድሽቃ ተኩስ እንደዚሁ መንገድ ላይ ደፈጣ በያዙ
ሌሎች የፋኖ ኃይሎች ተመልሷል። በአካባቢው በርካታ ከተሞች ከአገዛዙ ነፃ ናቸው። በተለይም በምዕራብ ወሎ፣ በአማራ ሳይንት እንደዚሁም በመሃል ሳይንት፣ በመቅደላ፣ በቦረና፣ በውግዲ ከወረዳ ዋና ከተሞች ውጭ ያሉ ከተሞች ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር ይገኛሉ። በአካባቢው አገዛዙ ያለ የሌለ ኃይሉን ለማሳረፍ እየተንቀሳቀሰ ይገኛል። ነገር ግን ትናንትም ዛሬም በአካባቢው የሚገኙ ሁለቱም የፋኖ ኃይሎች አገዛዙ ላይ ምት እያሳረፉበት ይገኛሉ። የብልጽግናው አገዛዝ በከፍተኛ በጀት ያሰለጠናቸውን የፌዴራል ፖሊስ ልዩ ኮማንዶ አስመርቋል። ልዩ ኮማንዶ ቢያንስ ለ3 ዓላማዎች ማሳኪያ ተዘጋጅቷል። በሌላ በኩል አዲስ አበባን በፌዴራል ፖሊስና በኢንሳ የስለላ መዋቅር ቁጥጥር ስር ለማዋል አስገዳጅ ትዕዛዝ መተላለፉ ተሰምተዋል። ከጉዳዩ ጋር በተያያዘ የብልጽግና ገዢዎች ከቻይና ሲሲቲቪ ካሜራዎችን ለማስገባት ሂደት ላይ መሆናቸው ታውቋል። ጦረኛው የኦህዴድ ብልጽግና በሁሉም አቅጣጫ የገጠመውን ተጨባጭ ስጋትና ስርዓታዊ ፍርሰት የሚጠቁም የስጋት ትንተና በማቅረብ ከገመገመ ወዲህ ሰባራ ወንበሩን ጠግኖ ስልጣኑን በኃይል ለማቆየት እተማመንበታለሁ ያለውን ኤሊት ፎርስ ልዩ ኮማንዶ ሲያሰለጥን ቆይቶ በመጨረሻም አስመርቋል። በምረቃ ፕሮግራሙ ላይ አቶ ተመስገን ጥሩነህን ጨምሮ ሌሎች ወታደራዊ አመራሮች ተገኝተዋል። የብልጽግናው ሹማምንት የኮማንዶ ኃይላችን ልዩና አስቸጋሪ ኦፕሬሽኖችን ለመፈጸም ከመቼውም ጊዜ በላይ ተዘጋጅቷል በሚል አውድ ባስተላለፉት መልእክት ልዩ ኮማንዶ የተዘጋጀው ብልጽግና ለያዘው ትልቅ የምርጫ ፕሮጀክት ለሀገራዊ፣ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ሁነቶችን በስኬት ለማጠናቀቅ በሚል ነው። እንደ ጣና መረጃ ምንጮች ጥቆማ ከሆነ ግን ልዩ ኮማንዶ የተዘጋጀው ቢያንስ ለ3 የብልጽግና ዓላማዎች ማሳኪያ ነው። አንደኛ ለ7ኛው ሀገራዊና ክልል አቀፍ ምርጫ ማስፈጸሚያ ሲሆን፣ ሁለተኛው ለህዝባዊ አመፅ ስጋት መመከቻ ነው ተብለዋል። ሶስተኛ ለድንበር ተሻጋሪ ጦርነት ዝግጅቱ ለቀይ ባህር ዘመቻ ቢያንስ መከላከያውን ተከትሎ ከተሞችን ይጠብቅ ልዩ ዘመቻም ይመራል የሚል የውጊያ ስልጠና እንደወሰደ ነው የመረጃ ምንጮች የጠቆሙት። እነዚህን ጉዳዮች ማዕከል አድርጎ ሲዘጋጅ የቆየው ብልጽግና በቀዳሚነት የከተማ ግንባር እንደሚያሰጋውና ለዚህም አስፈላጊውን ዝግጅት ማድረጉን በፌዴራል ፖሊስ በኩል ማስታወቁ ይታወሳል። የፌዴራል ፖሊስ ከልዩ ኮማንዶ ምረቃው በፊት ልዩ የጸረ ሽብር ኮማንዶ ኃይል ሲል የጠራውን ቡድን አዲስ አበባን ጨምሮ በመላው ኢትዮጵያ ለማሰማራት ዝግጅት ማድረጉን በሰፊው አብራርቶ ነበር። በጊዜው የፌዴራል ፖሊስ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን ያብራሩት ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ነበሩ። ደመላሽ የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልዕኮውን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱንም ገልጸው ነበር። እንደ ጣና የውስጥ መረጃዎች ደግሞ የፌዴራል ፖሊስን ድሮን ለማስታጠቅ የአብይ አህመድ የጦር አጋር የሆነችው የተባበሩት አረብ ኤምሬቶች ተጠይቃ የይሁንታ ቃሏን ሰጥታለች። በሌላ በኩል ለወራት ልዩ የተባለ ስልጠና የወሰደው ልዩ ኮማንዶ ለምርጫ ማስፈጸሚያ፣ ለህዝባዊ አመፅ ስጋት መመከቻና ለቀይ ባህር ዘመቻ ዓላማ ሰልጥኖ መመረቁን ተከታዩ መረጃ ተጨማሪ ምስክር ነው። መረጃው በቀዳሚነት ዋና ከተማዋ አዲስ አበባን በፌዴራል ፖሊስና በኢንሳ ስለላ መዋቅር ትብብር በቁጥጥር ስር ለማዋል አስገዳጅ ትዕዛዝ መተላለፉን ያመላክታል። በከተማዋ ዋና ዋና መንገዶች፣ በአካፋዮች፣ የውስጥ መንገዶች፣ ብሎክ፣ መስቀለኛ መንገዶች፣ በመኖሪያ ቤቶችና በድርጅት ህንፃዎች በአስገዳጅ ሁኔታ የስለላ ካሜራዎች እንዲገጠሙ ትዕዛዝ መተላለፉን ለጉዳዩ የቀረቡ ምንጮች ጠቁመዋል። ካሜራዎቹ በፋይበር ኦቲክስ ገመድ ተገናኝተው እያንዳንዱን እንቅስቃሴ በመከታተል ወደ ስለላ መስሪያ ቤቱ ኢንሳና ፌዴራል ፖሊስ ዕለታዊ መረጃ ይልካሉ። ይህ አስገዳጅ የስለላ ካሜራዎች ተከላቅድ ከምርጫ በፊት በአዲስ አበባ ሁሉም አካባቢዎች በቅርቡ ይተገበራል ነው የተባለው። ዋና ምክንያቱ በአዲስ አበባ ህዝባዊ አመፅ ይቀሰቀሳል የሚል ስጋት የፈጠረ በመሆኑ እንደሆነ የውስጥ ምንጮች ጠቁመዋል። በአገዛዙ የተሰጠው ሽፋን ግን የከተማውን ህዝብ ከዝርፊያና ከህገወጥ እንቅስቃሴ ለመቆጣጠር የሚል ነው። በኢንሳና ፌዴራል ፖሊስ ይመራል የተባለውን የስለላ መዋቅር በመዘርጋት ሂደቱ ላይ የብልጽግና ባለስልጣናት ከቻይና ሲሲቲቪ ካሜራዎችን ለማስገባት ሂደት ላይ መሆናቸው ታውቋል። ብልጽግና እንዲህ አይነት ስጋት የገባው በኑሮ ውድነት የተማረረው፣ በጸጥታ ስጋት መውጫ መግቢያ ያጣው፣ በፖለቲካዊ ወረራ ሀብት ንብረቱን ባህሉንና ታሪኩን ያጣው የአዲስ አበባ ህዝብ እንደሚነሳበት በመገምገሙ ህዝብን የስልጣኔ አደጋ ነው በሚል በስጋት ደረጃ በማስቀመጡ ስለመሆኑ በውስጥ መረጃው ላይ ተመላክተዋል። ጄኔራል ታደሰ ወረደ ከዲፕሎማቶች ጋር ሚስጥራዊ ስብሰባ ማድረጋቸው ተሰምቷል።
ከሰሞኑ በአነጋጋሪ ሁኔታ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከብልጽግና የፖለቲካና ወታደራዊ አመራሮች ጋር ካደረጓቸው ውይይቶች በተጨማሪ ከአሜሪካ፣ እንግሊዝ፣ ስዊዘርላንድ፣ ኖርዌይ እና ስዊድን ዲፕሎማቶች ጋር በተናጠል መወያየታቸው ታውቋል። ውይይቶቹን በተመለከተ በተወያዮቹ በኩል ዝምታ መመረጡ ጉዳዩን ሚስጥራዊ አድርጎታል። ጄኔራሉ ከአዲስ አበባ ተመልሰው በትግራይ መደበኛ ስራ ላይ መገኘታቸው ቢሰማም እስካሁን ባለው ሁኔታ ስለ አዲስ አበባ ጉዟቸው የሰጡት ምንም አይነት ማብራሪያ የለም። በአንጻሩ በክልሉ ሚዲያዎች የዘገባ ሽፋን የተሰጠው ጄኔራሉ ከኢትዮጵያ ንግድ ባንክ በኩል የስራ ኃላፊዎች ጋር መወያየታቸው ነው። ታደሰ በተለይ ከዲፕሎማቶች ጋር ያደረጉት ውይይት መረጃው እንዳይወጣ የተፈለገበት ሁነት በብልጽግናው አለቃ ትዕዛዝ ይሁን አሊያም በዲፕሎማቶቹ ፍላጎት የታወቀ ነገር የለም። ይህም ሆኖ ግን ጄኔራል ታደሰ ወረደ ከዲፕሎማቶች ጋር ያደረጉት ውይይት እንደቀደመው ጊዜ ተጽዕኖ ፈጣሪ መሆን እንዳልቻለ ዝምታው ጠቋሚ ነው ተብሏል። ይህ በእንዲህ እንዳለ በፕሬስ ነጻነት አፈና ኢትዮጵያን ከቀዳሚዎቹ ተርታ ያስቀመጧት ጠቅላይ ሚኒስትር አብይ አህመድ ሰሞነኛውን የቲክቶከሮች እስር በተመለከተ ሰፊ ሰዓት ወስደው መናገራቸውና ለጉዳዩ የሰጡት ምላሽ ብዙዎችን እያነጋገረ ነው። ጠቅላይ ሚኒስትሩ እስሩን ከማስተማሪያነት ጋር አያይዘው ሲያብራሩም ታይተዋል። ጠቅላዩ ዲጂታል ኢትዮጵያ 2030 የሚለው ፕሮጀክት በይፋ ሲጀመር በጉዳዩ ዙሪያ ማብራሪያ የሰጡበት አውድ ቲክቶከሮቹን ለሚፈልጉት ዓላማ ማስፈጸሚያ እንዳጯቸው ጠቋሚ ሆነዋል። ሞጋች ጋዜጠኞችንና የህዝብ ድምጽ ሚዲያዎችን አጥፍተው በምትኩ ለጥፋት ፕሮጀክቶቻቸው ተባባሪ ለፕሮፓጋንዳቸው ልሳን የሆኑትን በማስፋት ላይ የሚገኙት አብይ ቲክቶከሮችንም የዚሁ ዓላማቸው ሰለባ ይሆናሉ የሚለው ስጋት ጨምረዋል። በዲጂታል ኢትዮጵያ 2025 የተተገበሩ ስራዎችን በማጠናከር የዜጎችን ተጠቃሚነት ማረጋገጥ ይገባል ያሉት አብይ በመረጃ እጦት ምክንያት የትኛውም ማህበረሰብ ከተጠቃሚነት መራቅ እንደሌለበትና ዜጎች ይህንን እንዲያገኙ ማድረግ የእቅዱ ቀዳሚ ዓላማ መሆኑን ሲያስረዱ አምባገነን እንዳልሆኑ በመምሰል ነው። የሆነ ሆኖ የሰሞነኛውን የቲክቶከሮች እስር በተመለከተ አብይ እንዲህ ይላሉ። ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ለመስራት ለመሞከራቸው ሊበረታታ የሚገባው ጉዳይ ነው ብለዋል። ቀጠል አድርገውም ነገር ግን ሲማሩ ከውጭ መማር ያለባቸውን እውቀት መጠበቅ ያለባቸውን ባህል ላይ መጠንቀቅ አለባቸው። የእኛን ባህል የእኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚህ ደግሞ መገሰጽ መምከር ያስፈልጋል ብለዋል። አያይዘውም ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ማበረታታት ነው የምንፈልገው፣ ግን እየገሰጽን እያስተማርን ነው ሲሉ ተደምጠዋል። በመጨረሻም ጠቅላይ ሚኒስትሩ ከማይወዷት ሀገር ባህልና እሴት ባፈነገጠ መልኩ ቲክቶከሮች ቢሰሩ ብዙም እንደማያስቆጣቸው እንደተጠበቀ ሆኖ በዋናነት ያገዛዛቸውን የጥፋት ፕሮጀክት በመቃወም የሚሰሩና አንዳንዴም የፕሮፓጋንዳ አጀንዳቸውን የማያስፈጽሙ ከሆነ እንደሚያግዱ ፍንጭ ሰጥተዋል። በስም ያልጠቀሷት አንዲት ሀገር ከ16 ዓመት በታች የሆኑ ታዳጊዎች ስልክ እንዳይዙ መከልከሏንና ቲክቶክ የዘጋች ሌላ ሀገርን ምሳሌ በማድረግ በኢትዮጵያም ካገዛዛቸው ፍላጎት ውጭ የሚሄዱ ቲክቶከሮች ላይ ያ ሊሆን እንደሚችል ፍንጭ ሰጥተው ነገር ግን ይህ ፊልተር መደረግ እንዳለበት ተናግረዋል። በጋምቤላ የደቡብ ሱዳን ጦር በሁለት ወረዳዎች ገብቶ የኢትዮጵያ ሉዓላዊ ግዛት በአስደንጋጭ ሁኔታ ጥሷል። አገዛዙ ተጨማሪ ኃይል እንዲያስገባ ተጠይቋል። በሌላ በኩል በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር በአባይ ግድብ በብሉ ናይል ቀጠና ኃይል ለማስጠጋት ማቀዱ ተሰምተዋል። በጋምቤላ ከተማና በዙሪያው ባሉ አካባቢዎች ተጨማሪ የሰብአዊ መብት ጥሰቶች እንዳይፈጸሙ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። ኢሰመኮ በጉዳዩ ላይ ባወጣው መግለጫ ከህዳር 28 ቀን ጀምሮ በጋምቤላ ክልል ኢንታክ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች የተፈጠሩ የሰብአዊ መብቶች ጥሰቶችና ስጋቶችን እየተከታተለ መሆኑን በማሳወቅ አሁንም ከባድ አደጋ መኖሩን አመላክተዋል። በጋምቤላ ከተማ አስተዳደር የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጅሉ መገደልን ተከትሎ በከተማውና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት መፈጠሩን የገለጸው ኢሰመኮ በተለያዩ አካባቢዎች የተኩስ ልውውጥ እንደነበረ ገልጿል። ከዚህ በተጨማሪም ኢሰመኮ በአሃዝ ሳይጠቅስ የበርካታ ሰዎች ሕይወት መጥፋቱንና ከፍተኛ የአካል ጉዳት መድረሱን
አስታውቋል። በቀጣይም ተመሳሳይ ጥቃቶች እንዳይፈጸሙ ተጨማሪ ኃይል እንዲገባ ኢሰመኮ በጠየቀበት በዚህ ጊዜ የደቡብ ሱዳን ታጣቂ ቡድን በጋምቤላ ክልል 2 ወረዳዎችን ዘልቆ ወደ ኢትዮጵያ ሉዓላዊ ግዛት መግባቱን የሚገልጽ መረጃ በመውጣት ላይ ነው። በሌላ በኩል ጄኔራል አብዱል ፈታህ አልቡርሃን የሚመሩት የሱዳን ጦር በኢትዮጵያ ምዕራባዊ ቀጠናዎች በተለይ በአባይ ግድብ ቀጠና የብሉ ናይል ግዛት አዲስ ወታደራዊ ስምሪት ለማድረግ እንቅስቃሴ በማድረግ ላይ መሆኑን የሚጠቁም መረጃ ወጥቷል። ከዚህ ጋር ተያይዞ በብሉ ናይል ግዛት ወታደራዊ ስልጠና ወስደው ወደ ቤንሻንጉል ጉሙዝ ክልል የህዳሴው ቀጠና በመግባት ጥቃት ሲሰነዝሩ የነበሩ የታጠቁ ኃይሎችም በሱዳንና ግብጽ የወታደራዊ ቁሳቁስ የስልጠናና የገንዘብ ድጋፍ የሚያገኙ መሆናቸውን በተመለከተ ከዚህ ቀደም መዘገባችን ይታወሳል። የብሔራዊ ባንክ አስቸኳይ ያለውን ትዕዛዝ ሰጥቷል። ትዕዛዙ ከሐሰተኛ የትምህርት ማስረጃ ጋር የተያያዘ ነው። በብሔራዊ ባንክ በኩል የተላለፈው ትዕዛዝ በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ መረጃ መገኘቱን ተከትሎ የመጣ ስለመሆኑ ተጠቁሟል። በብልጽግናው ዘመን የዲግሪ ወረቀት ሽያጭ ተበራክቷል በሚል በብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዟል። ባንኮች እያንዳንዱን ሰራተኛቸውን ከመጀመሪያ ዲግሪ በፊት ያለው የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱ ነው የተሰማው። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ አለበት። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርተፊኬት ወይም ዲፕሎማ ደረጃ 4 አረጋግጠው መቅረብ እንደሚጠበቅባቸውም ታውቋል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ተብሏል። ሰራተኞች የሚያቀርቡት የትምህርት ማስረጃ ማረጋገጫ አገልግሎቱ ለማግኘት በአካል ወይም በዲጂታል አማራጭ በተዘጋጀው ድረገጽ መጠቀም እንደሚችሉ ባንኮች የብሔራዊ ባንክ መመሪያ ለሰራተኞቻቸው አስታውቀዋል። ከዚህ ጋር ተያይዞ የትምህርትና ስልጠና ባለስልጣን የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉ አግዷቸዋል። ባለስልጣኑ ከዚህ ቀደም በግል ከፍተኛ ትምህርት ተቋማት ላይ ባደረገው ማጣራት በ10 ዓመት ካስመረቁት 1.1 ሚሊዮን ተማሪዎች መካከል ከ100,000 በላይ ሐሰተኛ የትምህርት ማስረጃ ያስመዘገቡ ሲሆን ከእነዚህ ውስጥ ማለትም ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌዴራል እስከ ክልል የመንግስት ከፍተኛ አመራሮች ይገኙበታል። ክብራትና ክብራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር